በልባችን ስለፈሰሰ ይህ ተስፋ አያሳፍርም ይላል። በምን በተሰጠን በመንፈስ ቅዱስ አለና የእግዚአብሔር ፍቅር በልባችን ስለፈሰሰ። አሁን እወድሃለሁ አባቴ ጌታዬ ኢየሱስዬ ስሜ ይባረክ ክብር ላንተ ይሁን ስንል ወደነው አይደለም። ለምን እንድንወደው ራሱ የፍቅሩን ቅመም ውስጣችን ጣል አድርጎ ነው። ታውቃለህ አንድ ስፓይሲ ምናምን የሆነ ምግብ ውስጥ ጣል ሲያደርጉ ምግቡ የዶሮ ሽታ እንደሚኖረው እንደዛው ወደነው ሳይሆን እንድንወደው የራሱን የፍቅር ዘር ውስጣችን አስገባ። ለዛ ነው በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ እግዚአብሔር ቃል ሲናገር እንዲህ ይላል፣ እርሱ አስቀድሞ ወዶናልና እኛም እንወደዋለን። ስለዚህ ወደነው አፍቅረነው አይደለም። ክርስትና አዲስ ኪዳን የመወደድ ህይወት እንጂ የመውደድ ህይወት አይደለም። ጴጥሮስ ትላንት ወደዋለሁ ብሎ ጌታ ኢየሱስ ክርስቶስን ከርቷል። ከዛ ትዝ አለው። ከዛም ጌታ ኢየሱስ ክርስቶስ ደግሞ መጥቶ እንደወድ ታውቃለህ ሲለው መወደዱ ሲገባው ክርስትናን ጀመረ። ክርስትና ባለፈው እንዳልኳችሁ እግዚአብሔርን ለመማረክ መኖር ሳይሆን በእግዚአብሔር ልጅ በክርስቶስ ኢየሱስ መማረክ ነው። አንድ ሰውዬ ቤተክርስቲያን ውስጥ አሉ ዝም ብሎ ሲናገሩ ነውና እስቲ እግዚአብሔር እናስደንግጥ አለ። እግዚአብሔር እናስደንግጥ። በምን እግዚአብሔር እናስደንግጥ? እስቲ በመስጠት እግዚአብሔር እናስደንግጥ። ብራዘር መጀመሪያ ራስህ ደንግጥ። ኮንቴነር ሙሉ ዶላር አምጥተህ ብታንጋጋ እግዚአብሔር አይደነግጥም። መጀመሪያ ቀራኒዮ ላይ እንደ ጀንዲ ሆኖ ለተሰቀለው መስቀል ላይ እርቃኑን በተሰቀለው በኢየሱስ ክርስቶስ መጀመሪያ ደንግጥ። ደንግጥ በእግዚአብሔር ደንግጥ በኢየሱስ ዋው ኢየሱስ በል። 3 ቀን የጾምክ የጸለይክ ሲመስል የሆነ ከፍ ያልክ እንዳይመስል። ስለዚህ የኃጢአትን ውጤት መጥቶ ጌታ ኢየሱስ ክርስቶስ ስሩን ነው የነቀለልን። ይኸውልህ አንድ ምልክት ልንገርህ በደንብ አድርጎ እንዲገባቸው። ለምሳሌ ዮኒ መጽሐፍ ቅዱስ ሲናገር ይላል ኃጢአት ወይ መውጊያ የታለ? ሞት ወይ ይላል ሞት ወይ መውጊያ የታለ? ድል መንሳትስ የታለ ይላል። ይሄ ማለት ምን ማለት መሰለ? ይሄ ኃጢአት ነው። ይሄ ኃጢአት ነው። ይሄ ሪሞት እንደ ኃጢአት ቁጠረው ዮኒዬ። ከዛ እኔ ነኝ። ከዛ ኃጢአት ይሄ መጥቶ እንዲህ ሲነካ ኃጢአት ምን ያደርጋል? እንድትሞት ያደርጋል። አሁን መጣና ኃጢአት እንዲህ ሲነካ እንድትሞት የሚያደርግ ህግ ነው። ህግ እንደዚህ አድርጓም ጩቤው የሚወጋ ህግ ነው። ይሄ ህግ ባይኖር ኃጢአት ወቅቶ አይገልህም። ይሄ ኃጢአት ወቅቶ ሞት እንዲያመጣብህ ኃይል የሚሰጠው ምንድን ነው? ህግ ነው። ለዛ ነው መጽሐፍ ቅዱስ ሲናገር እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ እግዚአብሔር ቃል ሲናገር ስንት ላይ አልኩኝ? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ እግዚአብሔር ቃል ሲናገር የኃጢአት ኃይል ህግ ነው ይላል። የኃጢአት ኃይል ምንድን ነው? ህግ ነው። ለምሳሌ እዚህ ጋር መኪና ማቆም ክልክል ነው የሚል ከሌለ መኪና ማቆም ኃጢአት አይደለም፣ ችግር የለበትም። ሲጻፍ ግን ነገሩ እኮ ኖርማል ኃጢአት ይሆናል። ህግ በተሰበከበት ህግ በተነገረበት ቦታ ሁሉ ኃጢአት ይበዛል። አትግደል፣ አታመንዝር፣ አንተ በዚህ ውጣ በዚህ ግባ ካልከው ወጣቱ ከቤተ ክርስቲያን እየፈረጠጠ ነው የሚሄደው። ግንስ ኢየሱስ ይወድሃል። ና ከነ ኃጢአት ተርዚናህንም ይዘና እየቃምክና ቬፕህንም ይዘና ይሁን የምትወስዳቸው አሺሾችም ይዘና በዝሙት ውስጥ ና ኢየሱስ ድንገት ሳታስበው ያንን ነገር አስጥሎ ያወጣሃል። ለምን? ያንተ ኃጢአት የኢየሱስን ደም አያሸንፈውም። የአንተ ሚሊየን ኃጢአት አንዷ የኢየሱስ ክርስቶስ የደም ጠብታ ግን ታሸንፈዋለች። ነግሬሃለሁ እውነታውን። ባለፈውም ስንነጋገር የ8 ቢሊዮን ህዝብ ደም ቢፈስ ዮኒን የማጽደቅ ዮኒን የማዳን በፍጹም ምንም አይነት አቅም የለው። ምንም አይነት አቅም የለው። ኦኬ። ስለዚህ ዮኒን የማጽደቅ ምንም አይነት አቅም የለው። ምንም አይነት ብርታት የለውም። ጌታ ስሙ የተባረከ ይሁን። እሺ መሀል ላይ ቲክተር ለሚያደርጉ ሰዎች እንዳያስቸግራቸው። ይሄ ድንቅ መገለጥ ነው።